ሶ ዛሬ በዋናነት የምንዳስሰው ስለ ኮንቴምፖራሪ ጂኦግራፊክ ኢሹስ ኤንድ ፐብሊክ ኮንሰርን ኢን ኢትዮጵያ የሚለውን ፓርት ነው የምናየው። በዚህ ዩኒት ላይ ሁለት ዋና ዋና ነጥቦችን እናገኛለን። በመጀመሪያ ፓርት ላይ ስለ ተፈጥሮ ሀብት መመናመን እናያለን። ናቹራል ሪሶርስ ዲግራዴሽን ይላል። ይሄ ምናልባት የአማርኛ አቻ ፍቺው የተፈጥሮ ሀብት መመናመን ወይንም የተፈጥሮ ሀብት ብክነትም ሊሆን ይችላል። ከነዛ ውስጥ በዋናነት በእናንተ ማቴሪያል ላይ የምናገኘው ስለ አፈር፣ ስለ ናቹራል ቬጂቴሽንስ ወይንም ስለ ደን ሀብት እና ስለ ውሃ ብክነቶች በዋናነት የምንዳስስ ይሆናል። በመጨረሻም በሁለተኛ ክፍሉ ላይ ስለ ኢትዮጵያን ግሪን ሌጋሲ ሙቭመንት የምንዳስስ ይሆናል ማለት ነው። አይ ቲንክ የእነዚህን ሀሳቦች የምትሰሟቸው ሀሳቦች ናቸው። እንደ መግቢያ እንደሚታወቀው ኢትዮጵያ ፌስ a wide range of contemporary geographic issues and public concern arising from the interactions between population, environment, economy, society and spatial development የሚል ሀሳብ እናገኝበታለን። በዋናነት እንግዲህ ሀገራችን ብዙ ጉዳዮች ተጋርጦባት እናገኛለን። ሀሳቡ ምንድን ነው? ኢትዮጵያ በዋናነት በጣም ከፍተኛ የሆኑ በሞደርን ታይም ላይ እንደ ችግር የሚታዩ ብዙ ነገሮችን እናገኛለን። እነዚህ ነገሮችም የማህበረሰቡ ጉዳይ ሆኖ እንመለከታለን። ከነዛም ውስጥ ለምሳሌ የህዝብ እድገት በጣም ከፍተኛ የሆነ የፖፑሌሽን እድገት እንመለከታለን። ከአካባቢ አንጻር በጣም ብዙ የአካባቢ ችግሮችን እናገኛለን። አይ ቲንክ ዝርዝር የሆኑ ጉዳዮችን ቀጣይ ላይ ያሳያቸዋለሁ። ከኢኮኖሚ አንጻር፣ ከማህበረሰብ አንጻር፣ በየቦታ የሚታዩ የተለያዩ አይነት እድገቶች ምናልባት እንደ ማህበረሰብ ችግር ወይም እንደ ሀገሪቷ ችግር አድርገን ልናነሳው የምንችል ሆኖ እናገኛለን። በሁለተኛ ደረጃ ላይ ሜጀር ኮንሰርን ኢንክሉድ ራፒድ ፖፑሌሽን ግሮዝ። ሀገራችን ላይ ምናልባት የዓለም አቀፍ ኮንሰርንም ሊሆን ይችላል ያለ ገደብ የሚያድገው የህዝብ ቁጥር ምናልባትም ለሀገሪቷ ከፍተኛ የሆነ የችግር ምንጭ ሆኖ ልናገኝበት እንችላለን። ይሄኛውም በዋናነት ከፍተኛ የሆነ ጫናን ይፈጥራል። ለምሳሌ የመሬት ጥበትን ያስከትላል። በተለይም ከቤት አቅርቦት ጋራ፣ ከተለያዩ የመሰረተ ልማቶች አቅርቦት ጋራ፣ ከውሃ አቅርቦት ጋራ ወይንም የተለያዩ አይነት የመንግስት አገልግሎቶችን ከማቅረብ አንጻር ከፍተኛ የሆነ ጫናን የሚፈጥር ሆኖ እናገኝበታለን ማለት ነው። ከዛ በተጨማሪ ምናልባት ከህዝብ እድገት በተጨማሪ ምናልባት ኢትዮጵያ ውስጥ እና የትኛውም የዓለም ክፍል ላይ እንደ ችግር ከሚታዩ ነገሮች ሌላኛው ክላይሜት ቼንጅ ነው። የአየር ንብረት ለውጥ ወይንም የአየር ጸባይ መላወጥ እንደ አንድ ችግር የምናነሳው ይሆናል። ይህም ምናልባትም አየር በራሱ ችግር ላይሆን ይችላል። ነገር ግን አየር ተያያዥነት ያላቸው ብዙ ነገሮችን የሚጎዳ ነገር ሆኖ እናገኛለን። ለምሳሌ የአየር ንብረት ጸባይ ሲለዋወጥ የግብርና ስርዓቱ ይቀየራል፣ የሰዎች አኗኗር ዘይቤዎች ይለዋወጣሉ፣ አካባቢ ይለዋወጣል፣ የአፈር መሸርሸር የመከሰት እድሉ በጣም ሰፊ ነው። ስለዚህ ክላይሜት ቼንጅ አንዱ ችግር ሆኖ ወይንም ፐብሊክ ኮንሰርን ሆኖ እናገኝበታለን። Ethiopia also experiences uneven regional development and poverty, with significant difference in case of education, health, market employment, and infrastructure between urban and rural areas. ሀገራችን ላይ እንግዲህ እንደምታውቁት በከተማና በገጠር ከፍተኛ የሆነ ልዩነቶችን እናገኛለን። ከተማው በተወሰነ መልኩ የእድገት ሁኔታ የሀብት ክምችቱ ከገጠሩ ይልቅ በተሻለ መልኩ እያደገ እንደሆነ እንመለከታለን። ያም ማለት አንኢቨን ሪጂናል ዴቨሎፕመንት ወይንም ያልተመጣጠነ የአካባቢዎች እድገት እናያለን። ምናልባት ሪጂናል ዴቨሎፕመንት እንዳለው ነው በከተማና በገጠር ላይ ያለውን ልዩነት በሰፊ እንመለከታለን። ከዛ በተጨማሪ በክልልና ክልል አካባቢም የእድገት ለውጦችን እንመለከታለን። ይሄ እንግዲህ የመንግስት ችግር፣ የህዝብ ችግር፣ የሀገሪቷ ችግር ሆኖ ልናየው እንችላለን ማለት ነው።
ሌላኛው in addition land use conflicts, ethnic and political tensions, border disputes and competition over water and other resources have important geographical dimensions. በእርግጥ አሁን እናንተ ወጣ ብላችሁ ስላላችሁ እነዚህን ችግሮች በቅርበት ምናልባት ላታውቁ ትችላላችሁ። ኦን ዘ ግራውንድ ያሉ ችግሮች ናቸው እነዚህ። በተለይ በኢትዮጵያ ደረጃ ላይ ለምሳሌ በመሬት አጠቃቀም ላይ ይሄ ላንድ ዩዝ ኮንፍሊክት የሚባለው ቤስት ኤግዛምፕል ለምሳሌ በኦሮሚያና በሶማሊያ፣ በኦሮሚያና በአማራ፣ በኦሮሚያና በጎረቤት የተለያዩ ክልሎች አካባቢ ላይ ከፍተኛ የሆነ ግጭቶች ሲከሰቱ እንመለከታለን። ሌላኛው ኤትኒክ ኤንድ ፖለቲካል ቴንሽንስ፣ ይሄ የጎሳና የፖለቲካ ውጥረቶች በስፋት የሚስተዋሉ መሆን። አይ ቲንክ እነዚህ ነገሮች በደንብ የምትሰማዋቸው ሊሆን ይችላል። ለምሳሌ ተቃዋሚ ፓርቲዎችና ገዢው መንግስት በተለያየ መንገድ የተለያዩ አይነት ስሜቶችን ሊያንጸባርቁ ይችላሉ፣ እርስ በርስ የሚቃረኑ ነገር ግን እነዛ አይዲያዎች ዞሮ ዞሮ ሀገር ላይ ጫና የሚፈጥሩ ነው። ሌላኛው ቦርደር ዲስፒዩት፣ ኢትዮጵያ ውስጥ እንግዲህ በጣም ባልተለመደ መልኩ በብዙ ቦታዎች ላይ በተለይ በክልልና ክልል አካባቢ ላይ፣ በዞንና በዞን አካባቢ ላይ ከፍተኛ የሆነ የድንበር ወይንም የወሰን ግጭቶችን እንመለከታለን። እነዚህ ነገሮች ዞሮ ዞሮ የሪሶርስ ኮምፒቲሽን ነው፣ የሪሶርስ ኮንፍሊክት ነው። የሀብት አጠቃቀም፣ የመሬትን አጠቃቀም ምናልባት በህግ ያልተወሰኑ ጉዳዮች ላይ ከፍተኛ የሆነ ውጥረቶችን ያስነሳል ማለት ነው። ሶ ዴርፎር አድሬሲንግ ኢትዮጵያስ ኮንቴምፖራሪ ጂኦግራፊክ ቻሌንጅ ሪኳየርስ ሰስቴናብል ሪሶርስ ማኔጅመንት። እንግዲህ ከላይ ያነሳናቸው ይሄ ከአየር ንብረት ጋር ተያይዞ፣ ከመሬት አጠቃቀም ጋር ተያይዞ፣ ከውሃ አጠቃቀም ጋር ተያይዞ፣ ከክልሎች አካባቢ ላይ የሚነሱ የቦርደር ዲስፒዩትስ፣ እነዚህን የድንበር ወይንም የወሰን ግጭቶችን አያይዘን እነዚህን ችግሮች መፍታት አንዱ የኢትዮጵያ ኮንቴምፖራሪ አይ ቲንክ ኮንቴምፖራሪ የሚለው ኮንሰፕት ሞድርን የሚለውን ነገር ሊወክል ይችላል። በተለይ በዚህ በዘመናዊ ዓለም ላይ ወይም በዛሬ ጊዜ ላይ ከፍተኛ የሆነ ችግር ሆኖ እንመለከታለን። ስለዚህ ኢትዮጵያ እነዚህን ችግሮች መፍታት አንዱና ዋነኛ ኃላፊነት አድርጋ ትንቀሳቀሳለች ማለት ነው። ክላይሜት ሬዚሊያንት ዴቨሎፕመንት ከክላይሜት ቼንጅ አንጻር ጋር ተያይዞ በአየር ንብረት ለውጥ የማይበገር እድገትን መከተል አንዱ አማራጭ የሌለው ሀሳብ ነው። ባላንስድ ሪጅናል ፕላኒንግ በተለይ ክልሎችና በክልልና ክልል አካባቢ ላይ ከፍተኛ ለውጥ እንዳይኖር አድርጎ የተለያዩ አይነት እቅዶችን ማቀድ፣ ኢምፕሩቭድ ፓብሊክ ሰርቪስስ በጣም የተሻሻሉ የህዝብ አገልግሎቶችን ማቅረብ፣ አገልግሎት የምንላቸው ከሆስፒታል ጋር ተያይዞ፣ ከትምህርት ቤት ጋር ተያይዞ፣ ከመንገድ ጋር ተያይዞ የተለያዩ አይነት አገልግሎት የሚሰጡ ተቋማትን መገንባት የመንግስት ዋና ኃላፊነት ነው ማለት ነው። ስለዚህ ከዚህ አንጻር ምናልባት እነዚህን ሀሳቦች ካነሳን ኮንቴምፖራሪ ጂኦግራፊክ ኢሹስ ማለት ምን ማለት ነው? አሁን ይህን ሀሳብ መመለስ ያስፈልጋል። አሁን እዚህ ያነሳናቸውን ነጥቦች ይህን ኢንትሮዳክሽን በማየት ኮንቴምፖራሪ ጂኦግራፊክ ኢሹስ ማለት ምን ማለት ነው? ከዚህ ጋር ተያይዞ ኮንቴምፖራሪ ጂኦግራፊክ ኢሹስ ማለት በተለይ በዛሬው ዓለም ላይ ከአካባቢ ጋር ተያይዞ፣ ከማህበራዊ ጉዳዮች ጋር ተያይዞ፣ ከኢኮኖሚ ጋር፣ ከፖለቲካ ጋር ተያይዞ በሀገር ላይ የሚታዩ የተለያዩ አይነት ቻሌንጆች ወይንም ችግሮች እንደማለት ነው። በተለይ መንግስት ላይ ጫና የሚፈጥሩ አካባቢያዊ ችግሮች፣ ይሄ ኮንቴምፖራሪ ጂኦግራፊክ ኢሹስ ብለን እናነሳቸዋለን ማለት ነው። ከነዛ ውስጥ በጣም ሜይን የሆኑ ፖይንቶችን እናነሳቸዋለን። የመጀመሪያው የናቹራል ሪሶርስ ዲግራዴሽን፣ ቅድም ለማንሳት እንደሞከርኩት ናቹራል ሪሶርስ ማለት የተፈጥሮ ሀብት ማለት ነው። ነገር ግን ናቹራል ሪሶርስ ዲግራዴሽን ማለት የተፈጥሮ ሀብት ማመናመን ማለት ነው። የተፈጥሮ ሀብት በምን ምክንያት ነው ልመናመን የሚችለው? ይሰማችኋል አይደል? ይሰማል። የተፈጥሮ ሀብቶቻችን በምን ምክንያት ነው ሊመናመን፣ ሊቀንስ፣ ሊጠፋ፣ ሊበላሽ የሚችለው? ራይት። ከዛ በፊት ግን የተፈጥሮ ሀብት የምንላቸውን ቅድም ያነሳናቸው ናቹራል ሪሶርስ ዲግራዴሽን refers to the declining in the quality, quantity or productivity of the natural resources.
ናቹራል ሪሶርስ ዲግራዴሽን ማለት የተፈጥሮ ሀብት መመናመን ማለት የስ ኢት ኢዝ ዲክላይኒንግ ኢን ኳሊቲ የተፈጥሮ ሀብት ኳሊቲ መቀነስ ዲክላይኒንግ ኦፍ ኳሊቲ ኳንቲቲ አንድ ፕሮዳክቲቪቲ የተፈጥሮ ሀብት ኳሊቲ መቀነስ ወይንም የጥራት መጓደል የመጠን መጓደል እና የምርታማነት መታጣት ማለት ነው ወይንም ምርታማነት መጥፋት አሲዩም ከነዛ ከተፈጥሮ ሀብቶች ለምሳሌ just we do have the soil water forests biodiversity እዚህ ውስጥ ለምሳሌ አፈር አለ ውሃ አለ ደን አለ እና የተለያዩ አይነት ብዝሃ ህይወት አለ ሶ የነዚህ ነገሮች የኳሊቲ መቀነስ የኳንቲቲ መቀነስ እና የፕሮዳክቲቪቲ መቀነስ ማለት ነው ኦፍ ኮርስ የተፈጥሮ ሀብት ብለን የምንጠራቸው እነዚህ ብቻም ማለት ነው የስ አፈር አለ ውሃ አለ አየር አለ ደን አለ የብዝሃ ህይወት አለ የነዚህ ነገሮች ምርታማነት የኳሊቲ እና የኳንቲቲ መጥፋት ነው ናቹራል ሪሶርስ ዲግራዴሽን ማለት ሶ እነዚህ ነገሮች ታዲያ መቼ ነው የሚከሰተው እንዴት ምን አይነት ነገሮች ሲያጋጥሙ ነው የናቹራል ሪሶርስ ዲግራዴሽን የሚከሰተው አንደኛው when natural resource occurs natural resource degradation occur የሚያደርገው መቼ ነው natural resource degradation occur የሚያደርገው አንደኛው when the resources are used faster than they are regenerated ለምሳሌ የተፈጥሮ ሀብት አሲዩም ለምሳሌ አፈር ወይንም ውሃ ካለ ያንን ውሃ ራሱን ከምተካበት መጠን በላይ ስንጠቀምበት አንድ ቀላል ኤግዛምፕል ልስጣችሁ ለምሳሌ በአንድ አካባቢ ላይ አንድ ምንጭ ቢኖር በአንድ አካባቢ ላይ ወይንም በአንድ አካባቢ ላይ አንድ ደን ቢኖር ደኑ ወይንም ያንን ምንጭ ራሱን ከምተካበት መጠን በላይ ብንጠቀምበት ያ ደን ወይንም ያ ምንጭ እየጠፋ ነው የሚሄደው ይሄ የፎረስት ወይንም የሶይል ዲግራዴሽን ብለን እንጠራለን ወይንም የዋተር ዲግራዴሽን ብለን እንጠራለን ምን ማለት ነው ልክ ደኑን እየቆረጠን እየቀነሰ ሲሄድ ያን በቆረጥነው ልክ ባንተካ ወይንም ራሱን መተካት ባይችል ይሄ የፎረስት ዲግራዴሽን ተብሎ ይጠራል ውሃ ለምሳሌ በአንድ አካባቢ ላይ ያለው ውሃ ከመጠን በላይ ብንጠቀምበት ያ ውሃ መጠኑ ራሱን ከምተካበት በላይ ስንጠቀም የውሃ መጠን እየቀነሰ ይመጣል ያ የውሃ መቀነስ ወይንም የደን መቀነሱ ምን ይባላል የፎረስት ዲግራዴሽን ወይንም ዋተር ሪሶርስ ዲግራዴሽን ወይንም ዲፕሌሽን እያለን እንጠራለን ማለት ነው ስለዚህ አንዱ መንገድ ይሄ ነው የአጠቃቀማችን የተበላሸ ሲሆን ወይንም የተፈጥሮ ሀብቶቻችን ራሱን ከምተካበት መጠን በላይ ስንጠቀምበት ናቹራል ሪሶርስ ዲግራዴሽን ኦከር ያደርጋል ማለት ነው ሁለተኛው when they are polluted damaged or mismanaged ለምሳሌ ደኖቹን ውሃውን አፈሩን ፖሊዩት ብናረግ ለምሳሌ ውሃ ውስጥ ለምሳሌ ወንዞችን ወይንም ሀይቆች ላይ ከፍተኛ የሆነ ቆሻሻ ወስደን ብንጥለው ያኔ ዋተር ፖሊሽን ኦከር ያደርጋል ማለት ነው ወይንም አፈር ላይ ከፍተኛ የሆነ ዝቃጭ ለምሳሌ የፋብሪካ ዝቃጭ ሊሆን ይችላል ከከተሞች የሚሰበሰቡ ቆሻሻ ሊሆን ይችላል በየጊዜ ወስደን ዳምፕ ስናረግ ይሄ ላይክ የአፈር ብክለት ወይንም የውሃ ብክለት ኦከር ያደርጋል ሌላኛው ዳሜጅ ቢሆን ለምሳሌ ደኖችን በምናይበት ሰዓት ምንም ደን ካለበት ሰዎች ሄዶ ዝም ብሎ እየቆረጡ ቢጠቀሙ ምንም የሚተከል ሬት ባይኖር ይሄ የፎረስት ዳሜጅ ወይንም የትሪ ዳሜጆችን ያስከትላል ሌላኛው ሚስ ማኔጅመንት ነው የቁጥጥር ስርዓቱ የላላ ሲሆን ምናልባት ኢትዮጵያ ውስጥ ደን በብዛት ያለባቸውን ቦታዎች ለመጥቀስ ያክል ለምሳሌ ከፋ ወይንም ቦንጋ አካባቢ በጣም ጥቅጥቅ ያሉ ደኖች ያሉበት አካባቢ ቤስት ኤግዛምፕል ባሌ ከፋ ቦንጋ እነዛ አካባቢዎች በጣም ከፍተኛ የሆነ ደን ያለባቸው አካባቢዎች ናቸው ሶ ደኑ ምናልባት ኢትዮጵያ ውስጥ ከሌላ አካባቢ ይልቅ በአንጻራዊነት በጣም ከፍተኛ የደን ሽፋን ያለበት ነው እነዛ አካባቢዎች ላይ ደን እንዲኖር ያደረገው ነው የማኔጅመንት ስርዓቱ በጣም ተጠናከረ መሆኑ በሌላ አካባቢስ በሌሎች የኢትዮጵያ ክፍሎች ላይ ልክ እንደ ቦንጋ እንደ ከፋ አይነት እንደ
ባሌ አይነት ደኖችን አናገኝም። ለምንድን ነው? ደን ያለ ገደብ ያለ ቁጥጥር ይቆረጣል። ምናልባት በፎረስት ሳይንስ ሂደት አንድ ቦታ ላይ ዛፍ ሲቆረጥ እንዲተከል ያስገድዳል። በደን ሳይንስ የግድ አንድ ዛፍ ከተቆረጠ 2 መትከል 3 መትከል ከዛም በላይ መትከል ግዴታው። ነገር ግን እንደዛ ነገሮች ሳይኖሩ ሲቀሩ ይህ ሚስማኔጅመንት ኦከር ያደርጋል ማለት ነው። ስለዚህ የተፈጥሮ ሀብቶቻችን ብዙ ጊዜ የሚመናመኑት ወይንም የሚበላሹት በእነዚህ በሁለቱ ነገሮች ምክንያት ነው ማለት ነው። ይሰማችኋል አይደል? አዎ ይሰማል። ኦልራይት። እና ወልዴ አላችሁ? አለን። ወልደ ድምፅ አይሰማም፣ ደክመዋል። ምናልባት የዛሬ ቶፒካችን አክቹዋሊ በጣም አጭር ነው፣ ትንሽ ደቂቃ ነው የምንቆየው። ትእዛዙ አለ? እኔ አለሁ። ወልደ ነኝ አለሁ። በጣም አሪፍ። ስለዚህ የተፈጥሮ ሀብቶቻችን ብዙ ጊዜ በእነዚህ ምክንያቶች የመመናመን ወይንም የመጥፋት አደጋ ሊያጋጥም ይችላል ማለት ነው። ለተፈጥሮ ሀብት መመናመን ወይንም ለተፈጥሮ ሀብት መበላሸት ምክንያት ነው ተብሎ የሚጠሩ ጉዳዮች ለምሳሌ ኮመን ኮዝስ ፎር ናቹራል ሪሶርስ ዲግራዴሽን ሳር የመጀመሪያ ዲፎሬስቴሽን። ዲፎሬስቴሽን ማለት ምን ማለት ነው? ደንን መጨፍጨፍ፣ የደን መጨፍጨፍ። ኦልራይት። የደን መጨፍጨፍ ደን እንዲበላሽ ወይንም ደን እንዲመናመን ምክንያት ይሆናል ማለት ነው። ኦቨርግሬዚንግ ማለት ነው የስ በቄ አለ አለው። መልካሙ አለ። ይሰማል ድምፅ? አዎ ቲቸር ይሰማል አለው። በጣም አሪፍ። ኦቨርግሬዚንግ የሚለው ኮንሰፕት ምን ለማለት ነው? በጣም አሪፍ። ኦቨርግሬዚንግ የሚለው ኮንሰፕት ምን ለማሳየት ነው? አይ ቲንክ ኢትዮጵያ ውስጥ ብዙ ቦታ ላይ በከብት እርባታ የሚተዳደሩ ሰዎችን አይ ቲንክ በሚዲያ ልሰሙ ትችላላችሁ። ከብቶችን በጣም ከቁጥር በላይ የሆኑ ከብቶችን በአንድ ቦታ ላይ ለረጅም ጊዜ ማሰማራት ወይንም ሳር ማስጋጥ። ለምሳሌ በጣም ትንሽ ቦታ ላይ በጣም ትንሽ የሆኑ ቦታ ላይ ከፍተኛ ቁጥር ሆኖ ከብቶችን ማሰማራት አስዩም። ይሄ ኦቨርግሬዚንግ ይባላል። ምን ማለት ነው? በጣም ትንሽ የሆነ መሬት ላይ ከፍተኛ ቁጥር ሆኖ ከብቶችን ስናሰማራ ከብቶች መሬትን ምን ያደርጋል ማለት ነው? ከመጠን በላይ ይግጣሉ። ይሄ ሀሳብ ነው እንግዲህ ኦቨርግሬዚንግ ብለን የምንጠራው። ኦቨርግሬዚንግ ማለት ያን ኮንሰፕት ያዛል። ሌላኛው ፖሊሽን ነው። ይሄ የተለያዩ አይነት ብክለቶችን ማስከተል፣ ለምሳሌ የውሃ ብክለት፣ የአየር ብክለት እንዲከሰት ማድረግ። እነዚህ ለተፈጥሮ ሀብት መመናመን እንደ ምክንያት ይወሰዳል። ሌላኛው አንሰስተነብል ፋርሚንግ። ይሄ ምናልባት ዘለቄታዊ ያልሆነ የአስተራረስ ዘዴዎች። መሬቶችን በምናርስበት ሰዓት መሬት የምታረስበት የራሱ ሆነ ሜካኒዝም አለው። ለምሳሌ ተራራማ በሆኑ አካባቢ ላይ፣ ሜዳማ በሆኑ አካባቢዎች ላይ፣ የአፈር ለምነት በሌለባቸው አካባቢዎች ላይ መሬት የሚታረስበት የራሱ ሆነ ሳይንሳዊ ሜካኒዝም አለው። ነገር ግን ያንን መንገድ ሳንከተል ወይንም ሰዎች ሳይከተሉ መሬት የሚያርሱ ከሆነ ይሄ አንሰስተነብል ፋርሚንግ ይባላል። ሌላኛው ማይኒንግ ነው። አይ ቲንክ ማይኒንግ ምናልባት መረጃ ልትሰሙ ትችላላችሁ። ኢትዮጵያ ውስጥ በጣም ብዙ ቦታ ላይ የማይድን ማውጣት ስራ፣ ማይድን የሚወጣበት መንገድ በጣም ሳይንሳዊ ያልሆኑ መንገዶች አሉ። በተለይ ኢትዮጵያ ውስጥ ይሄ በየቦታ የሚቆፈሩ መሬቶች ከፍተኛ የሆነ የሀብት ብክነትን ያስከትላል። በተለይ የተፈጥሮ ሀብቶችን ብክነት ሊያስከትል ይችላል። ሌላኛው ክላይሜት ቼንጅ ለተፈጥሮ ሀብት ብክነት
ምክንያት ከሚባሉ ነገሮች ሌላኛው ክላይሜት ቼንጅ አንዱ ነው ማለት እንችላለን። ሶ አስ ሪሶርስ ዲግሬድድ ኢኮሲስቴም ቢካም ሌስ ሬዚሊያንት። ልክ ለምሳሌ የተፈጥሮ ሀብቶቻችን የተፈጥሮ ሀብት የምንለው ልክ አየሩ፣ ውሃው፣ ደኑ ስመናመን አካባቢያችን ወይም ኢኮሲስቴም ምናልባት ለብዙ ችግሮች የተጋለጠ ይሆናል ወይንም የተለያዩ ችግሮችን መቋቋም ያቅተዋል ማለት ነው። ሶ reducing their ability to support human life። ስለዚህ ለሰው ልጅ አስፈላጊ የሆኑ አገልግሎቶችን መስጠት አይችልም። ለምሳሌ ከደን የምናገኛቸው አገልግሎቶች፣ ከአፈር የምናገኛቸው አገልግሎቶች፣ ከውሃ የምናገኛቸው፣ ከአየር የምናገኛቸውን አገልግሎቶች ማግኘት አንችልም ማለት ነው። and economic benefits በጣም በከፍተኛ መጠን ይቀንሳል። እንደምታወቀው ማንኛውም አይነት በተለይ ከተፈጥሮ ሀብት ላይ ዲፔንድ ስንሆን ከአካባቢ ወይንም ከተፈጥሮ ሀብት የምናገኛቸው ጥቅም ይጎልብናል ማለት ነው። ሶ እስቲ የሶይል ዲግራዴሽኑ ሶይል ዲግራዴሽን ማለት የአፈር መሸርሸር yes አፈር እንግዲህ በዋናነት soil degradation which refers to the change in the state of soil due to increased erosion, leaching or both process። ይህ ማለት ልክ በጎርፍ አማካይነት ወይንም የተለያዩ አይነት የሚነራሎች መመናመን ልንለው እንችላለን። በእነዚህ በሁለቱ ምክንያቶች የአፈር መሸርሸር ሊያጋጥም ይችላል ማለት ነው። So among others, erosion by running water is the most serious problem of the soil erosion in Ethiopia። እንግዲህ ከሌሎች ችግሮች አንጻር yes ሶይል ኢሮዥን በኢትዮጵያ ላይ ከፍተኛ የሆነ ችግር ከሚያስከትሉ ነገሮች አንደኛው ነው ማለት ነው። ስለዚህ ከዚህ አንጻር soil erosion which is one of the biggest problem in Ethiopia። ሶ ጎርፍ እንግዲህ አይ ቲንክ ለሁላችሁም አዲስ ላይሆን ይችላል። በተለይ ተራራማ በሆኑ አካባቢዎች ላይ እንደምታውቀው ኢትዮጵያ ብዙ አካባቢዎች በተራራማነቱ የሚታወቅ ነው። በእነዚህ በተራራማነት በሚታወቁ አካባቢዎች ላይ በተለይ ከዝናብ በሚወርደው ውሃ አፈር ብዙ ጊዜ ተጠርጎ ይወሰዳል። ያ ችግር ነው እንግዲህ የሶይል ዲግራዴሽን ብለን የምንጠራው ማለት ነው። ሶ ያ ምናልባት ብዙ ጊዜ አፈር ብቻ አይደለም የሚወስደው yes ምኑንም ጭምር ይወስዳል። አፈር ውስጥ ያሉ ለእጽዋቶች አስፈላጊ የሆኑ የተለያዩ አይነት ሚነራሎችን ጭምር እጥብ አድርጎ ይወስዳል ማለት ነው። እንግዲህ ያ ፕሮሰስ ነው ይሄ ሶይል ዲግራዴሽን ብለን የምንጠራው ማለት ነው። So what are the major factors which accelerate the soil erosion in Ethiopia? የአፈር መሸርሸርን yes የሶይል ለምነትን የሶይል ለምነትን ከሚቀንሱ ነገሮች ወይንም የአፈር መሸርሸርን የሚቀንሱ ነገሮች ምንድን ናቸው? ኢትዮጵያ ውስጥ በሁለት ከፍለን ማየት እንችላለን። ናቹራል ፋክተር and man made factors ልንለው እንችላለን። በዋናነት ከናቹራል ፋክተሮች አንደኛው ቶፖግራፊ ይሰማችኋል አይደል? አላችሁ? yes ሶ ኢትዮጵያ ውስጥ የአፈር መሸርሸርን ወይንም በጎርፍ አፈር ታጥቦ የሚወሰድበት ሁለት አይነት ምክንያቶች አሉ። አንደኛው ናቹራል ፋክተር ነው። ሁለተኛ ማን ሜድ ፋክተር ብለን ልንጠራው እንችላለን። ሶ ናቹራል ፋክተር ነው ወይንም የተፈጥሮ ምክንያት ብለን የምንጠራው አንደኛው ቶፖግራፊ ነው ወይንም የመሬት አቀማመጥ። ብዙ ጊዜ ኢትዮጵያ ውስጥ መሬት እንደምታወቀው በጣም በከፍታማነት ይታወቃል። ከተወሰኑ ቦታዎች ውጪ መሬት በጣም ሃይሊ ዲቬትድ ወይንም ተራራማነቱ የሚያመዝን ነው የኢትዮጵያ መሬት ክፍል። ስለዚህ ከነዚህ ከተራራማ ከሆኑ አካባቢዎች ከፍተኛ የሆነ የአፈር መሸርሸር በተለይ በጎርፍ አማካኝነት ይወሰዳል። ናቹራል ፋክተር የሚለው እሱ። ሁለተኛው ሁማን ሜድ ፋክተር ወይንም ሰው ሰራሽ ምክንያት የምንላቸው ብዙ ነገሮች አሉ። ቅድም የምናነሳቸው እነዚህ የደን መጨፍጨፍ፣
የከፍተኛ ቁጥር ያለው ከብቶችን ማስጋጥ መሬትን ባድ ካልቲቬሽን፣ ይሄ በጣም መጥፎ የሆነ የአስተራራስ ዘዴዎች። አንድ ኦቨር ካልቲቬሽን መሬትን ከመጠን በላይ ማረስ ወይም መሬትን ከመጠን በላይ መጠቀም። ምን ማለት ነው? መሬትን በየአመቱ እንደውም አሁን ምን እየተለመደ መጥቷል? አንድን መሬት በአመት ውስጥ 3 ጊዜ 4 ጊዜ ማረስ ወይም መጠቀም ለሶይል ዲግራዴሽን ምክንያት ይሆናል ማለት ነው። እነዚህ ነገሮች እንግዲህ ሰው ሰራሽ ምክንያት ተብሎ የሚወሰዱ አይዲያዎች ናቸው ማለት ነው። በእነዚህ ምክንያቶች በተፈጥሯዊ በሆነ መንገድም በሰው ሰራሽ በሆነ መንገድም አፈር ብዙ ጊዜ ሲሸረሸር ወይንም አፈር ኳሊቲው ሲያጣ እንመለከታለን ማለት ነው። አፈር ምናልባት ልክ የአፈር ብክለት ወይንም የሶይል ዲግራዴሽን ይከሰታል ብለን ዝም ብለን አናልፈውም። ነገር ግን የሶይል ኮንዘርቬሽን ሜካኒዝምስ በጣም ብዙ አሉ ዓለም ላይ የተለመዱ ሳይንሳዊ በሆነ መንገድ አፈርን ማኔጅ የምናደርግባቸው ብዙ አይነት መንገዶች አሉ። እነዚህን ሶይል ኮንዘርቬሽን ሜካኒዝምስ ብለን እንጠራለን። ሶይል ኮንዘርቬሽን ሜካኒዝምስ ምን ማለት ነው? የአፈር ጥበቃ ስራዎች፣ የአፈር እንክብካቤ ስራዎች እንላለን። አንደኛው ኮንቱር ፕሎዊንግ ማለት ነው። ይሄ ማለት አይ ቲንክ ኢትዮጵያ ውስጥ ተራራማ የሆኑ አካባቢዎች አይዲያውን በደንብ ታውቁታላችሁ። አስዩም ለምሳሌ ኢትዮጵያ ውስጥ አንድ መሬት እንደዚህ ተራራማ ከሆነ ገበሬዎች ይህንን መሬት ልክ እንደዚህ ያርሳሉ። እንደዚህ አግድም ከላይ ወደ ታች ከታች ወደ ላይ እንደዚህ ይታረሳል? አይታረስም። አይታረስም። እንዴት ነው የሚታረሰው? ወደ ጎን ነው። ኤግዛክትሊ። ይታያችኋል ስክሪኑ? አዎ ይታያል። ይታያል። ኤግዛክትሊ። አሁን የምጽፋቸው ነገሮች ይታያሉ? Yes. ኤክሰለንት። ይሄ ኮንቱር ፕሎዊንግ ይባላል። ይሄ በአግድም ማረስ። ይህንን ለምንድን ነው የምናደርገው? አፈር በቀጥታ ልክ አግድም ወደ ታች በሚታረስበት ሰዓት በጎርፍ አፈር እንዲወሰድ በጣም ቀላል የሆነ ምክንያት ይሆናል። እንደዛ እንዳይሆን ምን ያደርጋል ማለት ነው? ገበሬዎች ብዙ ጊዜ መሬትን እንደዚህ ወደ ጎን ያርሳሉ ማለት ነው። ይሄ ኮንሰፕት ነው እንግዲህ ኮንቱር ፕሎዊንግ የሚባለው። ኮንቱር ፕሎዊንግ ማለት ያ ኮንሰፕት ነው። ሌላኛው ቴሬሲንግ ነው። ለምሳሌ እንደዚህ ተራራማ በሆኑ አካባቢዎች ላይ ብዙ ጊዜ ገበሬዎች ኢትዮጵያ ውስጥ ኮንሶ የሚባል ማህበረሰብ ታውቃላችሁ? አይ ቲንክ ለብዙዎቻችሁ አዲስ አይሆንም። ኮንሶ የሚባል ማህበረሰብ ያስ ኮንሶ የሚባል ህዝብ ሰምታችሁ ታውቃላችሁ አይደል? Yes. ኦልራይት። አጋጣሚ ምናልባት ወደዛ አካባቢ ጎራ ያላችሁ ወይንም ያን አካባቢ በደንብ የምታውቁ ሰዎች ካላችሁ ኮንሶ አካባቢ መሬቱ ብዙ ጊዜ ልክ እንደዛ አይነት ቅርጽ ታገኙታላችሁ። በጣም ከፍተኛ የሆነ ተራራ ነው። ይህንን መሬት ምን ያደርጋሉ ማለት ነው? ኮንሶዎች ልክ እንደዚህ አይነት እርከን ይሰሩበታል። የእርከን ስራ ማለት ነው። አይ ቲንክ በሁሉም የኢትዮጵያ ክፍል ላይ አሁን እየተለመደ መጥቷል። ልክ እንደዚህ ተራራ የሚሆኑ አካባቢዎችን እንደዚህ አይነት የእርከን ስራዎች ይሰራሉ። የእርከን ስራዎቹ በአፈርን መስራት ይቻላል፣ በድንጋይ መስራት ይቻላል። ድንጋይና አፈርን፣ ድንጋይና እንጨቶችን እየቀላቀሉ መስራት ይቻላል። ይሄ ነው እንግዲህ ቴሬሲንግ የሚባለው። ይሄ ቴሬሲንግ ይባላል። ግልጽ ነው አይደል ሀሳቤ? ኦልራይት። ሌላኛው ስትሪፕ ክሮፒንግ ነው። ፕላንቲንግ ክሮፕስ ኢን ኦልተርናቲቭ ስትሪፕስ ኤግዛምፕል ሜይዝ ፕላስ ግራስ ቱ ኮንትሮል ኢሮዥን። ለምሳሌ ኢትዮጵያ ውስጥ ብዙ ቦታ ላይ በጣም የተለመደ ለምሳሌ መሬት አንድ ሰው 4 ሄክታር ያለው ሰው 5 ሄክታር 6 ሄክታር 10 ሄክታር ያለው ሰው በ10ም ሄክታር በ5ም ሄክታር አንድ አይነት እህል አይዘራም። የተወሰነ ቦታ ላይ ማሽላ ይዘራል፣ በቆሎ ይዘራል፣ ጤፍ ይዘራል፣ ስንዴ ይዘራል፣ እንሰትም ይተከላል። በተወሰኑ ቦታዎች ላይ ሳር ለመጠቀም መሬቱን ግጦሽ አድርጎ ሊያስቀር ይችላል። ስለዚህ ያንን ኦልተርኔቲቭሊ የተለያዩ አይነት የእህል ዘሮችን የመትከል ዘዴ ነው ስትሪፕ ክሮፒንግ የሚባለው። ይሄ ስትሪፕ ክሮፒንግ ይባላል።
አይ ቲንክ ከሃይላንድ አካባቢ የሄዳችሁ ሰዎች ለምሳሌ ሽንሽቹ አካባቢ፣ ዱራሜ አካባቢ፣ ሞርስቶ አካባቢ፣ ዱና አካባቢ ኦር ልክ እንደዚህ ሃይላንድ የሆኑ አካባቢ የሄዳችሁ ሰዎች ታውቁታላችሁ። ይሄ በጣም ቀላል የሆነ ሜካኒዝም ነው። ኢትዮጵያ ውስጥ ብዙ ሃይላንድ አካባቢ ላይ በጣም የተለመደ ስራ ነው። ይሄ ስትሪፕ ክሮፒንግ ይባላል። ምን ማለት ነው? ልክ ሳም ፓርት በቆሎ ይዘራል፣ የተወሰነ ፓርት ላይ ደግሞ ሳር ለማጨድ ሳር ይተከላል። ከዛ በመቀጠል ማሽላ ኦር ስንዴ ኦር ሌላ ነገር ይዘራል። ሰዎች ይህንን ስራ የሚሰሩት አንዱም ምክንያት የእህል ዘሮችን በተለይ በአንድ ማሳ ላይ የተለያዩ የእህል ዘሮችን ለመጠቀም፣ በሌላ መንገድ ሌላ ምክንያት የሚባለው ምንድነው? የጎርፍ አደጋን ለመቀነስ ነው። እንግዲህ በተፈጥሮ ጎርፍን የሚከላከሉ የጎርፍ ተጽዕኖን የሚከላከሉ የእህል ዘሮች አሉ። ለምሳሌ በቆሎ፣ ስንዴ፣ እንሰት፣ እነዚህ ነገሮች የጎርፍን ተጽዕኖ በጣም በቀላሉ እንድንቋቋም የሚያደርጉ የእህል ዘሮች ናቸው ማለት ነው። ይሄ ስትሪፕ ክሮፒንግ ተብሎ ይጠራል ማለት ነው። ስትሪፕ ክሮፒንግ በመባል ይጠራል። ይሄ አንዱ ምናልባትም የሶይል ኮንዘርቬሽን ሜካኒዝሞች ውስጥ አንደኛው ሆኖ እናገኛለን ማለት ነው። ሌላኛው ክሮፕ ሮቴሽን፣ ማልቺንግ፣ አግሮፎረስትሪ አንድ አፎረስቴሽን። ከነዚህ ውስጥ ምናልባት አብዛኞቻቸው በጣም ግልጽ ነው። ለምሳሌ ማልቺንግ የሚለውን ኮንሰፕት ላሳያችሁ። ማልቺንግ የሚለው ኮንሰፕት እስቲ ምን ማለት ነው? የስ ወልደ ይሰማል? አዎ ይሰማል። በጣም አሪፍ። ማልቺንግ የሚለው ኮንሰፕት አይ ቲንክ ምናልባት የግብርና ስራን በደንብ የምታውቁ ሰዎች ካላችሁ፣ ለምሳሌ ግብርና ሲሰራ ግብርና ውስጥ ለምሳሌ ከአንድ ማሳ ስንዴ ከታጨደ በኋላ ወይንም በቆሎ ኦር ጤፍ ኦር ማሽላ ዋቴቨር ለምሳሌ እህሉ ምርቱ ከተሰበሰበ በኋላ አገዳው ወይንም ገለባው የስ እነዛን ነገሮችን መሬት ላይ ማቆያት ማለት ነው። መሬት ላይ ማስቀረት። ለምሳሌ የስንዴ ገለባ ወይንም የበቆሎ ነገዳ ኦር የሌላውንም በነዛ ነገሮች መሬትን መሸፈን ምን ይባላል? ማልቺንግ ተብሎ ይጠራል። ይህን ተግባር ሰምታችሁ ታውቃላችሁ? መሬትን ያ ስንዴ የተዘራበትን፣ በቆሎ የተተከለበትን፣ ጤፍ የተዘራበት፣ ገብስ የተዘራበትን መሬት በገብስ ገለባ፣ በስንዴ ገለባ ኦር በሌላ የስ በነዛ ነገሮች መሬትን የመሸፈን ቴክኒክ ማለት ነው። ይሄ ማልቺንግ ተብሎ ይጠራል። ማልቺንግ ተብሎ ይጠራል። ሌላኛው አይ ቲንክ እነዚህን ኮንሰፕቶች ታውቃላችሁ። ክሮፕ ሮቴሽን፣ አግሮፎረስትሪ ኤንድ አፎረስቴሽን። ጀስት አይዲያዎቹ በጣም ቀላል ናቸው። ጀስት ፕሊዝ ሪድ ዘም and we will get back to those concepts. So another part that we are going to deal is natural vegetations. ይሄ የተፈጥሮ ሀብት ወይንም የደን ሀብት ወይንም የእጽዋት ሀብትም ልንለው እንችላለን። So natural vegetations refers to the plant life that grow naturally in an area without direct human interventions, reflecting the climate, soil and other environmental conditions of that region. ይሄ ናቹራል ቬጂቴሽን የምለው የእጽዋት በአንድ አካባቢ ላይ ያለው የእጽዋት ወይንም የደን ሀብት እንደማለት ነው። which refers to the plant life በዋናነት በአንድ አካባቢ ላይ ያለው የእጽዋት መጠን ወይንም የእጽዋት ሀብት እንደማለት ነው። እጽዋት እንግዲህ አንዳንድ አካባቢ ላይ በጣም ጥቅጥቅ ያሉ ደኖችን እናገኛለን። በአንዳንድ አካባቢ ላይ በጣም ብዙ የዛፍ አይነቶችን ላናገኝ እንችላለን።
በሌላ መልኩ ምንም አይነት ዛፍ የሌለባቸው ቦታዎችን ልናገኝ እንችላለን። ኤኒዌይ እነዚህ ናቹራል ቬጂቴሽንስ የምንላቸው ያለ ሰው ያደጉ የበቀሉ የእጽዋት አይነቶች እንደማለት ነው። ናቹራል ቬጂቴሽንስ ሰው ያልተከላቸው በሰው አማካይነት ያላደገው አይነት ደን ማለት ነው። ይሄ ናቹራል ቬጂቴሽንስ እንላለን። ምናልባት እግረ መንገዴንም እዚሁ እንድታውቁት የሚፈልገው ምንድን ነው፣ ናቹራል ቬጂቴሽንስ ብዙ ጊዜ በአንድ አካባቢ ላይ ለምሳሌ ደን ካለ ያ ደን የአካባቢን ብዙ ነገር ይገልጻል። የአካባቢን የውሃ ሁኔታ፣ የአፈር ሁኔታ፣ የአየር ንብረት ሁኔታ፣ በአጠቃላይ የዛን አካባቢ ሁኔታን ይገልጻል። አይን ቅድም ለማንሳት ሞክሬያለሁ። አንድ አካባቢ ላይ ደን ይኖራል። በጣም ጥቅጥቅ ያሉ ደኖች ሊኖሩ ይችላሉ። እነዛ ደኖች የአካባቢን ገጽታ ያንጸባርቃሉ እንደማለት ነው። ምን ማለት ነው? ለምሳሌ ውሃ ጥሩ የሆነበት አካባቢ እንደሆነ፣ አየሩ በጣም ጥሩ እንደሆነ፣ ውሃው በጣም ጥሩ እንደሆነ፣ አፈሩ በጣም ጥሩ እንደሆነ ያሳያል ማለት ነው። በጣም ጥቅጥቅ ያሉ ደኖች ካሉ የዛን አካባቢ ሁኔታን የሚገልጹ ናቸው ማለት ነው ናቹራል ቬጂቴሽንስ ማለት። So one vital evidence is that prevailing natural vegetation degradation in Ethiopia is the growing deforestation. እንግዲህ አንድ ጥሩ መረጃ የሚሆንላችሁ ምንድነው፣ ኢትዮጵያ ውስጥ በጣም ከፍተኛ የሆነ የናቹራል ቬጂቴሽን ዲግራዴሽን አለ። አይ ቲንክ ባለፈው ክላሳችን ላይ ለማንሳት ሞክሬ ነበር ካስታወሳችሁ። ኢትዮጵያ ውስጥ ለምሳሌ ከ1980 በፊት ኢትዮጵያ ውስጥ የደን ሽፋኑ ምን ያክል ነው ያለው? ኢትዮጵያ ውስጥ የደን ሽፋን ከ30 እስከ 40% ነው ያለው። ባለፈው ዲስከሽን ላይ አንስተን ነበር። ይሄ ነገር በ1985 በ1989 90 ላይ አውቶማቲካሊ ወዴት ነው የወረደው? በቀጥታ ወደ 3% አካባቢ ነው የቀረው። ይህንን ያደረገው ምንድነው? ከ30 እስከ 40% ነበረው ወደ 3% እንዲደርስ ያደረገው ምንድነው? there was high deforestation rate፣ ከፍተኛ የሆነ የደን መጨፍጨፍ ነበረ ኢትዮጵያ ውስጥ። በተለይ ከ1980ዎቹ በኋላ ማለት ነው እስከ 89 90 91 በነዛ አካባቢ ላይ ከፍተኛ የሆነ የደን መጨፍጨፍ ነበረ። በዛ ምክንያት ነው እንግዲህ ያ ከ30 እስከ 40% የነበረው የደን ሽፋን አልቆ ወደ 3% የደረሰው ማለት ነው። ከዛ በተጨማሪ ለተፈጥሮ ሀብት ወይንም የእጽዋት ሀብት መመናመን ምክንያት ብለን የምናነሳቸው ሀሳቦች እዚህ ጋር አሉ። ምናልባት በዋናነት ኢትዮጵያ ውስጥ ሰዎች በብዛት የደን ሀብትን ለማገዶነት ይጠቀማል። ዲማንድ ፎር ፊውል ውድ ለማገዶ የመፈለግ፣ ዲማንድ ፎር ኮንስትራክሽን ማቴሪያልስ ከፍተኛ የሆነ ለግንባታ እቃዎች ይፈለጋል። ኤክስፓንሽን ኦፍ አግሪካልቸራል ላንድስ የግብርና ማሳዎችን ለማስፋፋት፣ ስላሽ ኤንድ በርን ፕራክቲስ ኢትዮጵያ ውስጥ እንግዲህ ደኖችን የማቃጠል ባህሪ ነበረ በባለፉት ጊዜያት ላይ። በእነዚህ ምክንያት እንግዲህ ኢትዮጵያ ውስጥ የደን ሀብት በጣም በከፍተኛ መጠን ተመናምኖ እናገኛለን ማለት ነው። these are the major reasons why the natural vegetations are degraded in Ethiopia at high rate. እነዚህን የደን መመናመን ወይንም የእጽዋት መመናመንን ለመቀነስ የምንወስዳቸው የተለያዩ እርምጃዎችም አሉ። ሚቲጌሽን ሜዥርስ ፎር ዲፎሬስቴሽን፣ ደን በጣም በከፍተኛ መጠን እንዳይመናመን እንዳያልቅ የምንወስዳቸው የተለያዩ እርምጃዎች አሉ። ከነዛ ውስጥ አንደኛው ሪፎሬስቴሽን። ምን ማለት ነው ሪፎሬስቴሽን? አይ ቲንክ ቀጥሎ የነዚህ ነገሮች ልዩነት በደንብ ማወቅ ያስፈልጋል። ይሰማችኋል አይደል? ሁላችሁም እስቲ ስክሪን ላይ ሪፎሬስቴሽን እና አፎሬስቴሽን የሚል ኮንሰፕት ታዩታላችሁ። ምንድነው ልዩነቱ? ምንድነው ልዩነቱ የነዚህ ሁለቱ ነገሮች? ሪፎሬስቴሽን ማለት አንድ እንጨት የተቆረጠበት ቦታ ላይ መትከል። አፎሬስቴሽን ማለት ምንም በሌለበት ቦታ ላይ መትከል ዛፉን። ኤክሰለንት፣ በጣም ገብቷል።
በጣም እናመሰግናለን። የሀሳብ ማለት ነው። ሪፎሬስቴሽን ማለት ለምሳሌ አንድ ቦታ ላይ ዛፍ ካለ ዛፍን ሰዎች ለተለያየ አይነት ምክንያት ካነሱ በኋላ ከቆረጡ በኋላ እዛ ቦታ ላይ መልሶ መትከል ማለት ነው። አፎሬስቴሽን ማለት ምንም ዛፍ በሌለበት ቦታ ላይ ደን መትከል ወይንም ዛፎችን መትከል ማለት ነው። ይሄ ምን ለማድረግ ያገለግላል ማለት ነው? የደን መመናመንን ለመቀልበስ ወይንም ደን እንዳያልቅ እንዳይበላሽ ለመቀነስ ያግዛል ማለት ነው። ማለት ሌሎች ተጨማሪ ሀሳቦች ናቸው። ይሄ የኮንትሮሊንግ ሜካኒዝምስ መፍጠር፣ ኦቨርግሬዚንግ እንዳይኖር ማድረግ፣ ፖፑሌሽን ግሮዝን መቆጣጠር፣ ይሄ ተጨማሪ ነገሮች ናቸው። ነገር ግን የናቹራል ቬጂቴሽንስ ኮንዘርቭ ለማድረግ እነዚህ ሁለቱ ሀሳቦች የመጀመሪያ ፖይንቶች ናቸው። ዛፍ መትከልና በባዶ ቦታ ላይ ዛፎችን መትከል ዋና ተግባር ይሆናል ማለት ነው። ሌላኛው ወተር ነው፣ የመጨረሻው ፓርት ውሃ። እንግዲህ ኢትዮጵያ has been known as the water tour of East Africa። እንግዲህ ኢትዮጵያ በአፍሪካ የውሃ ማማ ወይንም ውሃ በብዛት ያለበት ሀገር ተብላ ትጠራለች። ባለፉት ጊዜያት ላይ ኢትዮጵያ እንግዲህ ብዙ ወንዞች፣ ብዙ ሐይቆች፣ ብዙ የከርሰ ምድር ውሃ ያላት ሀገር ሆኖ ይጠራል። እንደዛም ሆኖ ግን ኢትዮጵያ ውስጥ ከ3 እስከ 5 ዓመታት ላይ ከፍተኛ የሆነ ድርቅ ያጠቃል። በተለይ የምስራቅ ኢትዮጵያ ኦር ሪፍት ቫሊ አካባቢ ከፍተኛ የሆነ የጎርፍ አደጋ እንመለከታለን። በተለይ ከ3 እስከ 5 ዓመት በየ3 ዓመት በየ5 ዓመቱ ድርቅ እናስተናግዳለን። እዚህ ጋር እንግዲህ አንድ በጣም ተቃራኒ የሆኑ ሀሳቦችን ትመለከታላችሁ። እዚህ ላይ ኢትዮጵያ ከፍተኛ የሆነ የውሃ ሀብት ያላት ሀገር ተብላ ትጠራለች። በተቃራኒ ደግሞ ኢትዮጵያ ከ3 እስከ 5 ባለ ዓመታት ላይ ድርቅ ይከሰታል ይባላል። እንግዲህ የወተር ማኔጅመንት ዋተር ሪሶርስ ዩቲላይዜሽን በጣም ከፍተኛ የሆነ ሚስማች እንዳለ ያሳያል ማለት ነው። እንግዲህ ይህንን ነገር ካስከተሉ ነገሮች አንደኛው ምንድነው? ራፒድ ፖፑሌሽን ግሮዝ። የወተር ሾርቴጅ እንዲያጋጥም ካደረጋቸው ነገሮች ኢትዮጵያ ውስጥ እንግዲህ የትኛውም የኢትዮጵያ ከተሞች ብትሄዱ፣ የትኛውም የኢትዮጵያ ገጠር ክፍል ብትሄዱ ውሃ በበቂ ሁኔታ ያለበትን አካባቢ አታገኙት። ይሄ የሚያሳየው ምንድነው? በጣም ሚኒመም ዋተር ዩቲላይዜሽን ካሉ አካባቢዎች አንዱ ነው ኢትዮጵያ። ዘርፎር እነዚህን የሚቃረኑ ሀሳቦችን ለማስታረቅ ብዙ የወተር ማኔጅመንት ፕራክቲስ ሊኖረን ያስፈልጋል። ወተር ማኔጅመንት ፕራክቲሶች አንደኛው ፕሮሞቲንግ ፕሮቴክሽን፣ የውሃ ሀብትን የመከላከል ስራ። የውሃ ሀብት እንግዲህ የምንለው ሐይቆች አሉ፣ ወንዞች አሉ፣ የከርሰ ምድር ውሃ አለ። ብዙ አይነት የውሃ ሀብቶች እንዳሉ ማወቅ ያስፈልጋል። ስለዚህ እነዚህን የውሃ ሀብቶችን ለመጠቀም በበቂ ሁኔታ ለመጠቀም አንደኛው ምንድነው? የወተር ፕሮቴክሽንን ፕሮሞት ማድረግ ነው። ውሃውን የምንጠቀምበት መንገድ ሳይንሳዊ እንዲሆን፣ ጥበቃ ያለበት እንዲሆን፣ በጣም ማኔጀብል በሆነ መንገድ ለመጠቀም መሞከር እንደ ሀሳብ ይወሰዳል። ሌላኛው ፕሮሞቲንግ ኢፌክቲቭ ወተር ማኔጅመንት፣ ይሄ በጣም ውጤታማ የሆኑ የውሃ ጥበቃ ስራዎችን ማስኬድ። ሌላኛው ፕሮቫይዲንግ ቴክኒካል ኤንድ ክሬዲት ሰፖርትስ ቱ ዘ ፕራይቬት ሴክተር ኢን ዋተር ሪሶርስ ዴቨሎፕመንት አክቲቪቲስ፣ ይሄ ውሃን የሚያወጡ ግለሰቦችን፣ ተቋማትን ማበረታታት ሌላኛው ከወተር ማኔጅመንት ፕራክቲሶች አንደኛው ይሆናል ማለት ነው። ላስት ኮንሰፕት የመጨረሻው ፓርት ኢትዮጵያን ግሪን ሌጋሲ ተብሎ የሚጠራ ነው። አይ ቲንክ ልትሰሙ ትችላላችሁ። ግሪን ሌጋሲ ማለት which is the initiative which is part of the government plan launched in 2090 by Ethiopian Prime Minister and aim to planting a trees in a campaign forms to control the effective climate change and deforestation. I think አሁን በካምፔን መልክ ኢትዮጵያ ውስጥ እየተሰራ ያለ ነው። በተለይ ከሐምሌ ጀምሮ yes from July to August 30
ከሐምሌ ኦፍኮርስ ሰኔ አካባቢ ተጀምሮ ነበር። ሰኔ፣ ሐምሌ፣ ነሐሴ በእነዚህ ወራት ላይ የሚሰራ ተግባር ነው። ምንድነው ይሄ? ልክ የመንግስት ተቋማት፣ የግል ተቋማት፣ ማንኛውም አይነት ዜጋ በካምፔን መልክ ዛፍ የምተከልበት መንገድ ማለት ነው። የግሪን ሌጋሲ የሚባለው ዋና ዓላማው ምንድን ነው? ምናልባት ሌሎች ዓላማዎች ይኖራሉ። ነገር ግን ዋና ዓላማ ተብሎ የሚጠራው እነዚህ ሁለቱ ናቸው። የአየር ንብረት ጸባይን መከላከል ወይንም ማቋቋም፣ ለመቋቋም መሞከር። ሌላኛው የደን መጨፍጨፍን ለመከላከል ነው። እንግዲህ ኢትዮጵያ ውስጥ እንደምታወቀው በተለይ መሀል ሀገር ምናልባት የማይጠበቁ ደኖች ያለባቸው አካባቢዎች ላይ ሰዎች ዛፍን እንደ ልብ ነው የሚቆርጡት፣ ምንም አይነት ክልከላ ሳይኖር ማለት ነው። ስለዚህ ለዚህ ለሚጨፈጨፈው ደን እንደ መቋቋሚያ ወይንም ያንን ለመቀልበስ የሚደረግ ስራ ነው። ሶ the green legacy movement encompasses agroforestry, forest sector development, greening, renewal of the urban areas and integrated water and soil resource management. ሶ ብዙ ጊዜ የግሪን ሌጋሲ ወይንም የአረንጓዴ አሻራ ተብሎ ይጠራል። ምናልባት በሚዲያ ሰምታችሁ ሊሆን ይችላል። የዚህ ተግባር ዋና ስራው አንደኛው የአግሮፎረስትሪ ፕራክቲሶችን ፕሮሞት ማድረግ ነው። ምንድነው? አካባቢ ላይ የሚተከሉ ወይንም የሚያድጉ የደኖችን ሽፋን ማሳደግ ነው። ሌላኛው የፎረስት ሴክተር ዴቨሎፕመንት ነው። የደን ሴክተርን በጣም ለማሳደግ የሚያገለግል መሆኑ ነው። ሌላኛው ግሪኒንግ ነው። አካባቢውን ወይንም ከተሞችን በጣም የተራቆተ እንዳይሆን ግሪን እንዲሆን ማድረግ፣ ነፋሻማ እንዲሆን ማድረግ ዓላማዎቹ ናቸው ማለት ነው። ምናልባት ከዛ ያለፈ ኢኮኖሚክ ቤኔፊቶችንም ማግኘት እንችላለን። እንግዲህ ባለፉት ዓመታት ላይ ከ2020 እስከ 2023 ኢትዮጵያ ውስጥ ከ20 ቢሊዮን በላይ ችግኞች ተተክሏል ተብሎ ይገመታል እና ይህም ደግሞ በብዙ ነገሮች ውጤት ይተነተናል ማለት ነው። ስለዚህ ግሪን ሌጋሲ የሚለው ይሄ የአረንጓዴ አሻራ ፕሮግራም እንደማለት ነው። just this is all about የግሪን ሌጋሲ ጎሎቹ እነዚህ ናቸው። አይ ቲንክ ዓላማ ብለን የምንጠራቸው የግሪን ሌጋሲ ዓላማዎች የምግብ ዋስትናን ማረጋገጥ ነው። ሌላኛው የክላይሜት ቼንጅ ለመቀነስ የሚደረግ ነው። and intensifying the climate smart agriculture to increase productivity ምርታማነትን ለመጨመር የሚያገለግል ነው። ለዛ ስራ መስራት and to prevent environmental related conflicts ይሄ የአካባቢ ችግሮችን ለመቅረፍ የሚያገለግል መሆን ነው ማለት ነው። የዛሬ ዲስከሽን እንግዲህ ይህንን ይመስላል። በአጠቃላይ ዛሬ ያነሳናቸው በሁለት ነጥቦች ላይ ነው። የናቹራል ሪሶርስ ዲግራዴሽን and the Ethiopian green legacy movement። ናቹራል ሪሶርስ ካነሳናቸው ነገሮች አንደኛ ሶይል፣ ናቹራል ቬጂቴሽንስ and water resource ይጠቀሳል። ሌላኛው